አንተ ውዴ ወይ ሮሚ ወደ ቢሮ ልሄድ ነበር እና መኪና መንዳቱ ምቾት እየሰጠኝ አይደለም። ለምን አንተ የኔን መኪና ትይዝም? አንቺስ? ስራ ስሄድና ስመጣ አንተ ታደርሰኛለህ። እንደዛ ይሻላል ሮሚ። አዎ ውዴ፣ አንተም የራስን መኪና እስክትይዝ ለመንቀሳቀሻ ይጠቅማል። ካልሽ በቃ ተነስ፣ ለባብስና እኔን አድርሰኝ። ቆይ ግን ከዚህ በኋላ ቤት ነው የምሰራው አላልሽም እንዴ? ዛሬ ግድ ከኤምባሲ የሚመጡ እንግዶች ስላሉ ነው እንጂ ያው ቢሮ መግባቴን እቀንሳለሁ። በነገራችን ላይ እኔም እኮ ዛሬ ስራ እገባለሁ። እንዴ እረፍት አለቀ? የምር አንድ ወር እንደዚህ ያጥሮብኝ አያውቅም። ያው የሰርጉ ግብዣ ምናምን ቢዚ አድርጎን እኮ ነው ሃኒሙናችንን በደንብ ስላልጠገብኩት ነው ውድ ባሌ። ውዴ ስልክ እየጠራ ነው። ማነው ደግሞ በዚህ ጠዋት የሚደውለው? እማዬ ናት። ሄሎ እማዬ። እግዚአብሔር ይመስገን። መቼ ዛሬ? ከስራ በኋላ እንመጣለን። ታዲያ ማይክ ምን ሆና ነው? ማታ እራት ስላዘጋጀን ቤት እንድትመጡ ልትለን ነው። እንዴ የምን እራት? ማለቴ ምንም በማስመልከት? አቶ ካሌብ ሰርጋችን ከተካሄደ 2 ወር እንኳን ያልሞላው አዲስ ሙሽሮች እኮ ነው። ታዲያ ስንቴ ነው ግብዣ እያሉ የሚጠሩ? ምን ነው ቤተሰቦች ወጪ ማውጣታቸው አሳሰበ ወይስ ያደክበት ሰፈር ላይ እኔም በተደጋጋሚ ይዞ መሄዱ አሳፈረ? ምኑን ከምን ጋር አገናኘሽ በሚካኤል? በልሽ ቶሎ ና፣ እኔ እየጨራረስኩ ነው። ካሌብ፣ አንተ ካሌብ! እየጨረስኩ ነው በቃ። ሰው የተዘጋጀለትን ልብስ ለመልበስ ይሄን ሁሉ ሰዓት? ምንድን ነው? ምን ሮሚ? እኔ ያዘጋጀሁልህ ሌላ ልብስ አይደል እንዴ? ሮሚ ዛሬ እንኳን ቀለል ያለ አለባበስ ልልበስ ብዬ እኮ ነው። ቆይ እኔ እናንተ በዚህ ጉዳይ ሁሌ መነጋገር አለብን? የትም ሂድም የት በሰው ፊት የሚያስከብርህ ልብስ ነው መልበስ ያለብህ ብዬ ስንቴ ነው የተናገርኩት? በልሻውን ግባና ቀይር። ይኸውልሽ ጨርሻለሁ። ምንም አይነት ማስተባበያ አልፈልግም። ቶሎ ቀይርና ወጣ። ታች እጠብቅሃለሁ። በሉሽ። ሰላም ዋሉሽ አባባ። እሺ ደህና ሁኑሽ። ሰው ግን ለምንድን ነው እንደዚህ የሚያምርበትን መልበስ የማይወደው? ቆይ ሮሚ፣ የሚያስደስተኝ እንጂ የሚያምርብኝ መልበስ ግድ ነው እንዴ? አዎ ግድ ነው። ካስተሳሰብ በላይ ሰው የሚያከብር ባለባበስ ስለሆነ ያው ልክ ባይሆንም ለመኖር ሲባል እንደሚፈልጉት ትሆናለህ።
ሮሚ አንድ ጓደኛችን እኮ ነገ ከሀገር ስለሚወጣ የሽኝት ፕሮግራም ማታ አዘጋጅተን ነበር እናማ ለማ ዛሬ እንመጣለን ባትያት ጥሩ ነበር። ካሌብ ዛሬ በጠዋቱ በዚህ ጉዳይ አትልከፈኝ። ቅድም እኮ ተነጋግረን የጨረስን መስሎኝ። እሱማው ግን አላደለ ጓደኞቼ ምን እንደምላቸው ግራ ገብቶኝ ነው። ምንም ግራ ይግባ። የቤተሰብ ፕሮግራም ስላለብኝ አልችልም በላቸው። እሺ እሞክራለሁ ሳይሆን የግድ አድርገው። ምንም ቢሆን ከቤተሰብ የሚቀድም ጉዳይ የለም። ካሌባ ዌልካም ሙሽራው ዌልካም። ስማ እንዴ ትዳር እንደዚህ የሚያሳምር ከሆነማ እኛም መከተላችን አይቀርም። እሱ ነው የሚሻለው ወዳጄ። እውነት ካሌባ በጣም ያማረብህ። ሮማን ግን የዋዛ ሰው እንዳልሆነች አሁን በደንብ አረጋግጫለሁ። እንዴት ሁሉ ነገር ነው ያቀያየረችው። ከአለባበስ ከላይፍ ስታይል ደግሞ መኪና ይዳብሻለች። ወይ ኪዱ ምንድነው ስልክሽ ሮሚ? ብለው እኮ አልሰራለኝ። አዎ ስብሰባ ላይ ስለነበርኩ አጥፍቼው ነው። ምንድነው ድምጽሽ? ደህና አይደለሽም እንዴ? ሜሪ ሆስፒታል ገብታለች። ምን ሆና? ምጧ ነው መሰለኝ። እኛም አሁን የደረስነው። እንዴ ገና ነው ስትል ነበር እንዴ? እኔ እንጃ ሮሚ፣ እኔ ምንም አልገባኝም። ቆየት ሆስፒታል ነው ያላችሁት? እዛው ክትትል የምታደርግበት ነው። በቃሽ፣ መጣው ጠብቁኝ። ይቅርታ አድማጫችን፣ አጠገቡ ያለውን ሬዲዮ ትንሽ ቢቀንሱልን። እሺ አሁንስ? አሁን መቀጠል ይችላሉ። እሺ በመጀመሪያ ካሌብ እንኳን ደስ አለ ማለት ፈልጋለሁ። ያው ከሰሞኑ ፕሮግራም ላይ ያልነበርከው ተሞሽረ እንደነበር ሰምቼ በጣም ደስ ብሎኛል። በጣም አመሰግናለሁ አባታችን። መልካም። በአጋጣሚ እኔም የመጀመሪያ ልጄን ሰሞኑን ነው የዳርኩት እና አንተም ለዚህ በመብቃት ደስ ስላለኝ መልካም ምኞቴን ለመግለጽ ጭምር ነው የደወልኩት። በመተንፈሻ ፕሮግራማችን ስም እንኳን ደስ አሎት ብለናል። አሜን የኔ ልጅ። ባይገርምህ እኔ ከ30 ዓመት በላይ ትዳር ቆይቻለሁ። ብዙ ከባድ ነገሮች ቢኖሩ እንኳን ከተጋቡ በኋላ ሰዎች ትዳራቸውን አክብረውና ተቻችለው አብረው ሲቆዩ ሳይ በጣም ነው ደስ የሚለኝ። መቼም ጊዜው እንደምታየው ከተጋቢው እኩል የሚፋተው የበዛበት ነው። እስኪ ለሁላችንም ትምህርት እንዲሆነን የእርሶን ተሞክሮ ያካፍሉን። ይህን ያህልስ ጊዜ በትዳር የቆዩበት ሚስጥር ምንድን ነው? መግባባት መቻል ነው ትልቁ ነገር። እልህንም ኩራትንም ዋጥ አድርጎ ለሚበልጠው ነገር መሸነፍ፣ አንዳንዴ ዝቅ ማለት ብዙ ችግሮችን የሚያሻግር ድልድይ ነው የኔ ልጅ። ትዳር ሁለት ነፍሶችን አንድ ያደርጋል። ስለዚህ ሰው በጋብቻ ተሳስሮ አንድ ሲሆን እኔና የኔ ብቻ ማለቱን መተው ከቻለ ማለፍ የማይችለው ምንም ነገር አይኖርም የኔ ልጅ።
የኔም ትዳር ጸንቶ የመቆየት ሚስጥሩ ይኸው ነው። አባታችን ለአዲስ ሙሽሮች ብቻ ሳይሆን በትዳር ውስጥ እየኖሩ ላሉ ጥንዶች ራሱ ሊያስተምር የሚችል ጥሩ ተሞክሮ ነው ያካፈሉን። ስለደወሉ በጣም እናመሰግናለን። በጣም አመሰግናለሁ ካሌቤ። መልካም የትዳር ዘመን እንዲሆንልህ ምኞቴ ነው። ደግሞ አንድ የሰርግ ሙዚቃ ጋብዘና ሞቅ ሞቅ አድርገው እንጂ ካሌቤ። እንደ ሰርግ ላይ አይደለን እንዴ? እሺ፣ አሁኑኑ እንጋብዛለን። አመሰግናለሁ። ምንድነው ሜሪ? ምን ሆነች? ተረጋጊ ደህና ናት። ታዲያ አንቺ ለምንድን ነው የምታለቅሽው? እውነቱን ንገሪኝ። ምንድነው የተፈጠረው? ጽንስ ወርዶባት። ተረጋጊ በቃ ነይ ቁጭ በይ። ነይ ቁጭ በይ። እሷ ግን ደህና ናት? ደህና ናት። ዶክተሮቹ ደህና ናት ብለዋል። ግን ጽንሱ መውረዱን ካረጋገጡ በኋላ እሷን ለማትረፍ በጣም ሲሯሯጡ ነበረ። ግሩም አልመጣም እንዴ? እሱማ በረራ አለበት። ጭራሽ የተፈጠረውንም አልሰማም። ሄሎ ሮሚ። ይህን ሁሉ ጊዜ ደጋግሜ ስደውልልህ ደንገጥ ብለህ ብታነሳው ምን አለ? እያወቅሽ ስቱዲዮ ስለነበርኩ እኮ ነው። ይሁና፣ አቋርጠህም ቢሆን መውጣት ነበረብህ። የፈለግኩ ለከባድ ነገር ቢሆንስ? እሺ ይቅርታ። አንቺ ደህና ነሽ አይደል? ሜሪ ሆስፒታል ናት። መውለጇ ደረሰ እንዴ? ጥንሷ አስወረዳት እባክህ። ኧረ በሚካኤል። እሷስ እንዴት ናት? ደህና ናት፣ ግን በጣም ከፍቷታል። እንዴት እንደምታሳዝን ብታይ። ለማንኛውም አንቺ ተረጋጊ። አሁኑኑ እመጣለሁ። በቃ ቶሎ ና። ሮሚዬ ቢይ እንጂ አልጣፈጠሽም እንዴ? አረ በጣም ነው የሚጣፍጠው ማዬ። ዱባ ወጥ እወዳለሁ። እስቲ ሰምቼ ላንቺ ብዬ ነው ቆንጆ አድርጌ የሰራሁልሽ። በጣም ነው የማመሰግነውማ። ደግሞ በእናት እጅ የተሰራ ምንስ ቢሆን ይጣፍጣል አይደል? ሙያዋስ እንከን የሚወጣለት አይደለም። እኛም ባንቺ ሰበብ እንደ የተከሸነ ምግብ እንብላ እንጂ። አበጀው ደግሞ ለሮማንዬ እንኳን ሌላ አስባረግላት። አረማ ደግሞ ምን አደረግኩና? አይ ልጅ ምን ያልሆንሽልኝ ምን ያላረግሽልኝ ነገር አለ? ብቻ ተመስገን ነው። ሌላ ምን ይባላል? እኔ የምለው ሮሚዬ ያቺ ጓደኛሽ ቤቷ ገባች? አዎ ገብታለች። እንግዲህ ፈጣሪ ካልፈቀደው ምን ይደረጋል? በጣም ጓጉታ ስለነበር ታሳዝናለች። ቢሆንም ይሁን ማለት ነው ጥሩ። መካስን እንደውሱ ያውቅበታል። እንደው ለመሆኑ ባለቤቷ ሰማ? ምን በእንደዚህ አይነት ሰዓት ጎኗ መሆን እንኳን ካልቻለ ቢሰማ ባይሰማም ችግር አለው?
ምን ይደረጋል ብለሽ ነው ሮሚ? ያው እንዲህ ያደረገው እኮ ያው የስራው ጸባዩ ነው። እንዲህ ያለ ስራ ቢቀር ይሻላል። አይ ልጄ ያን ያህል እንኳን ቀላል አይደለም። ይገርምሻል፣ እኔም በውትድርና ዘመኔ ከቤተሰብ ርቆ መኖር ዕጣ ፈንታዬ ሆኖ ነበር። ከባድ ቢሆንም በህይወት ላይ ሊያጋጥም የሚችል ነገር ስለሆነ ግን የሚሻለው ተቻችሎና ተግባብቶ መኖር ነው። እኔ እንጃ አባባ፣ እኔን ግን ይከብደኛል። ለነገሩ እኔም የመውለጃዬ ጊዜ እየደረሰ ስለሆነ ያው ካሌብዬም ስራውን ስለሚያቆም ለእኛ እንኳን ያን ያክል ችግር አይኖረውም። የቱን ስራውን ማቆም? እየሰራ ያለውን ነው። እየቀለድሽ ነው አይደል? እውነት እየቀለድኩ አይደለም። አሁን ከኛ አልፎ ህይወታችን ውስጥ ልጅ እየመጣ ነው። ስለዚህ ለህይወታችን የተሻለ ነገር ያስፈልገናል አይደለም እንዴ ማማ? ልክ ነው እንጂ ጊዜው እንደሆነ እንዲህ ተሰርቶ የሚዘለቅበት አይደለም። ወደ ተሻለው መሮጡ ነው የሚያዋጣው። አንቺ በዚህ ጉዳይ ምንም እንድትይኝ አልፈልግም። በሉ እጄን ታጥቤ መጣሁ። ኧረ ቆይ እንዴ ካሌብ ያመጣልሻል። አይ ራሴ ታጠባለሁ፣ ችግር የለውም። በሉ እንግዲህ ካሌብ ለአባት እጇ ስጥና ናና አግዘኝ። እኔም ዕቃዬን ላነሳሳ። ብርቱካን ለ2 ቀን ዘመድ ጥየቃ ብትሄድ እኮ እንደው ስራ ሁሉ አልገፋ አለኝ። ካሌብዬ አደራህን እቺ ልጅ እንዳታስከፋ። አደራህን ልጅ። ቆይ ምን አድርጌ ነው እኔ እንደዚህ የምትይኝ? ይኸውልህ እኔ ምንም አድርጋል እያልኩ አይደለም፣ ግን ምንም ብትላት አትናደድባት። እርግዝና ከባድ ነው ልጄ። ሰው የሌለውን ባህሪ ነው የሚሰጠው። ስለዚህ ቻል አድርገህ ሁሉንም በትዕግስት ማለፍ ልመድ ልጄ። እንግዲህ ለድካም እጅ እንዳትሰጪ፣ መበርታት ነው። እሺ አባዬ። ለነገሩ አሁን እንኳን ካሌብዬም ስለሚያግዘኝ ችግር የለውም። ያን ያክል እንኳን አይከብደኝም። ኧረ ምን ያደርጋል? ግድ የለም። ለምን ትቸገሪያለሽ? ለአንዳንድ ነገር ያዟት። ደግሞ ገንዘብ ምን ያደርጋል አይባልም። ባይሆን ሮማን ነች የሰጠችኝ እንዳይሉ። ሮማንዬ እቺን ደግሞ ቤት ስትገቢ ሞቅ አድርገሽ ጉረስ። ወይ ማያው ምን አስቸገረሽ? ስለቋጠርኩ ነው። እንዴት ተቸገርኩት? ደግሞ እኮ የተሰራውም ላንቺው ነው። አመሰግናለሁ ማዬ። በቃ ካሌብዬ እንሂድ አይደል? መሽቷል። እሺ ትንሽ ብትጫወቱ ጥሩ ነበር። ወይ አባዬ እኔም ደስ ይለኝ ነበር፣ ግን ድክም አድርጎኛል። ገብቼ ልረፍ። አይ ደክሟታል። እሷም ትረፍ። ይታያዝላት። ደህና ደሩ። ሰላም ደሩ። ሰላም ደሩ። ቻው በልሽ። እሺ ደህና ደሩ። እስቲ ቅደምና እጇን ያዛት። እንዳትደናቀፊ ልጄ፣ ቀስ እያልሽ። የማየ ምግብ እንዴት ጣፍጦኝ እንደበላው። በጣም ጎበዝና ባለሙያ ናት። አንተ ባልየው ምን ይዘጋል? ቀለል አድርገሽ ስራ ታቆማለህ ያልሽ ምን አስበሽ? ቅድም ነገርኩህ እኮ የተሻለ ነገር መስራት እንዳለባት አስቤ ነው። ሌላ ምን ይሆናል? ምን ማለት ነው የተሻለ ስራ? ስራዬን እንደምወደውና ለእኔ ምን ማለት እንደሆነ ነግሬሻለሁ አይደል? ለምንድን ነው እያናገርኩሽ ዝም የምትይ? አቁምልኝ እንጂ።
ደህና ነሽ? ሮሚ አውርተን አልጨረስንም። በጣም ደክሞኛል። እውነት ከዚህ በላይ የማውራት እናንተን የማስረዳት አቅም የለኝም። ታዲያ የምወደውን ስራ ድንገት ተነስተሽ አቁም ስትይኝ ዝም ብዬ ልቀበል? እንደ ድንገት ተነስቼ ሳይሆን አስቤበት ነው ያደረኩት። ነገ የሜሮን ዕጣ ፈንታ ሲደርስ ማየት አልፈልግም። አሁን ይሄ ምን የሚያገናኘው ነገር አለ? ይገናኛል እንጂ። ዛሬ እንኳን ጨንቆይ በደወልኩልህ ሰዓት ስልኬን አንስታልኛል። አሞኝ ቢሆንስ ብቻዬን ሆኜስ ቢሆን ምን ነበር የሚፈጠረው? ለሱ ይቅርታ ጠየቅኩ አይደል እንዴ? ይቅርታ ምን ይሰራልኛል? ነገ የሆነ ነገር ተፈጥሮ ከማልቀስ ካሁኑ ማስተካከል የምንችለውን ነገር እያስተካከልን መሄድ አይሻልም? ያልቻለሽው ስራ ፈትቼ ቤት ቁጭ እንድል ነው? እኔ ለነገ ህይወታችን የሚጠቅም የተሻለ ስራ እንድትሰራና በፈለግኩበት ጊዜ ላገኝህ የምንችልበትን ሁኔታ መፍጠር አለብን ነው ያልኩ። ሮሚ ፕሊዝ። ካሌቢ አስቀየምኩ እንዴ? እኔ እኮ ቆንጆ ህይወት እንዲኖረን ስለምፈልግ ነው። ላንተ የሚገባን ህይወት መኖር መቻል አለብህ። ምን አይነት ህይወት ነው ለኔ የሚገባኝ? ከዚህ የተሻለ። እኔ እኮ ሲያልቅ እነግርሃለሁ ብዬ ነው እንጂ የራሳችን ድርጅት እንዲኖረን ብዙ ነገሮችን ጨርሻለሁ። ጥሩ ነው። ለተሻለ ያልሽው ህይወት እሱ ይጠቅመናል። እኔም ደግሞ ስራዬን እቀጥላለሁ። ኖ ድርጅቱን በኃላፊነት መምራት ያለብህ አንተ ነህ። ስንት ልምድ ያለው ስንት ባለሙያ እያለ ለምን እኔ? ማንም ቢሆን እንደራስ አይሆንማ። ብዙ ዋጋ ከፍለን የምንከፍተውን ድርጅት ቀለል አድርገን የማናውቀው ሰው እንዲመራው ማድረግ እንደምታስበው ቀላል ነገር አይደለም። ጥሩ አንቺ አለሽ አይደል እንዴ? ልምዱም ስላለሽ እንደፈለግሽ አድርገሽ ልትመሪው ትችያለሽ። እኔማ ስራዬን መተው አልችልም። እኔም ስራዬን መተው አልፈልግም። ሮማን ለምን ነው እንደራስሽ አድርገሽ ማታስቢው? ያልገባህ ነገር ይሄ የምንኖርበትን ቤት ሆነ የምንኖረው ጥሩ ኑሮ እኔ በምሰራው ገንዘብ እንጂ አንተ ሬዲዮ ላይ አውርተህ በምታመጣው ገንዘብ አይደለም። አውቃለሁ። ግን አንቺ ማወቅ ያለብሽ አንድ ነገር ምንም ይሁን ምን ጋዜጠኝነት ማለት ለእኔ ከስራም በላይ ህይወቴ ነው። ከዚህ በኋላ ግን ህይወት ትዳርህና ልጅ ናቸው። እስከ ዛሬ ህይወቴ ነው ያልከውን ስራ ሰርተህ ምን አመጣ? ምንም የተለየ ነገር ማምጣት አልቻልክም። አሁን ደግሞ ብቻህን አይደለም። ስለዚህ የምትወደውን ሳይሆን የሚያስፈልግህን ነገር ትሰራለህ። አልችልም። በፍጹም ስራዬን መተው አልችልም። ሰማኛለህ? ማንም ሴት ባደነቀችና ስላንተ ጥሩ ነገር በተናገረች ቁጥር እኔ እቀናለሁ። ስለምወድ ነው የምቀናው። እውነቱን ስነግርህ አብረን ከሆንበት ጊዜ ጀምሮ ስራህን በጣም ነበር የምጠላው። ከዚህ በኋላ ግን በቀኝ እኔ በቅናት እየተቃጠልኩ መኖር አልፈልግም። ስለዚህ ወይ ስራህን ወይ ደግሞ እኔና ልጅን ትመርጣለህ። አንተ የኔ ብቻ ሆነ እንድትኖር ነው የምፈልገው። አጥቼ መኖር አልችልም።
ሄይ ካሌብ፣ ምንድን ነው ካሌብ? የተፈጠረ ችግር አለ እንዴ? የግል ጉዳይ አጋጥሞኝ ነው። ዱብዳ ሆነብኝ እኮ። ወይ የደሞዝ ችግር ወይም የሚስተካከል ነገር ሌላ ነገር ካለ ብዬ ነው። ግድ የለም፣ ይሄ የግል ምክንያት ነው እንጂ እዚህ ሬዲዮ ጣቢያ ስሰራ አንድም ቀን ቅር ብሎኝ አያውቅም ነበር። ታዲያ እንደዚህ በአንድ ሀሳብን የሚያስቀይር ነገር ምን ተገኘ?